ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አደራችሁ። የሚያከብራችሁ ራዲዮ ሸገር ኤፍኤም 102.1 አሁን የዕለተ አርብ ሚያዝያ 18 2016 ዓ.ም ሸገር ኤፍኤም 102.1 የማለዳ ስርጭት ተጀምሯል። ቀደም ሲል 30 ደቂቃ ያህል የተለያዩ ሙዚቃዎችን ስትሰሙ ቆያችሁ። አሁን ደግሞ 12 ሰዓት ተኩል ሆነና ተገናኘን። እስከ 2 ሰዓት ከ44 ድረስ በሸገር ማለዳ አብረናችሁ እንቆያለን። ቴክኒሽያኑ ዘካሪያስ ገብረ ጨርቆስ ነው። ኔተ ቦንክሴ ነኝ። የተለያዩ መረጃዎችን እየነገርናችሁ እንቆያለን። በ01111275454 ላይ ደውሉልን። የእናንተን ሀሳብ አስተያየት በአክብሮት እንቀበላለን። ሙዚቃ ሰምተን መልስ እንገናኛለን። የተከበራችሁ አድማጮቻችን ከዚህ ሰዓት ጀምሮ ከዓለም የተሰሙ ወሬዎችን እንነግራችኋለን። በታንዛኒያ የደረሰው ጎርፍ ከ150 በላይ ሰዎችን ሕይወት ማጥፋቱ ተሰምቷል። የጎርፍ አደጋው 155 ሰዎችን መግደሉን የሀገሪቱ ጠቅላይ ሚኒስትር ቃሲም ማጃሊዋ ለፓርላማው መናገራቸውን ሲቲዝን ጽፏል። በሀገሪቱ የጎርፍ አደጋው ከዕለት ወደ ዕለት ጥፋቱን እያባባሰው መምጣቱ በዘገባው ተጠቅሷል። የ200,000 ሰዎችን ኑሮና ሕይወትም ማመሰቃቀሉ ታውቋል። መጠነ ሰፊ የንብረት ውድመት አድርሷል ተብሏል። በመሬት መንሸራተት የተነሳ የባቡር መስመሮች ለብልሽት መዳረጋቸው ተነግሯል። ባለፈው ዓመት በታንዛኒያ የጣለው ዶፍ ዝናብ ያስከተለው ጎርፍ ከ300 በላይ ሰዎችን መግደሉንም እንዲሁ በዘገባው ተጨምሮ ወጥቷል። አሜሪካ ወታደሮቿን ከቻድም ልታስወጣ መሆኑ ተሰምቷል። ቀደም ሲል ከብዙ ማቅማማት በኋላ አሜሪካ በኒጀር የሚገኙ ወታደሮቿን እንደምታስወጣ እወቁልኝ ማለቷን አሶሺየትድ ፕሬስ አስታውሷል። ወታደሮቹ አወጣጥ ጉዳይ በሁለቱ ሀገሮች ሹሞች መካከል ንግግር እንደሚደረግ ታውቋል። የአሜሪካን ወታደሮች ማስወጣቱን በሚመለከት ቻድም የኒጀርን ፈለግ ተከትላለች ተብሏል። አሜሪካ በቻድ የሚገኙ ወታደሮቿን የምታስወጣው በሀገሪቱ ጥያቄ መሰረት ነው ተብሏል። አሜሪካ በኒጀር ከ1000 ያላነሱ ወታደሮች እንዳሏትም ይነገራል። የኬንያ ወታደሮች በጎርፍ ምክንያት ለነፍስ አድንና መልሶ ማቋቋም ተግባር መሰማራታቸው ተሰማ። በሀገሪቱ የተከሰተ ጎርፍ ከ45 ያላነሱ ሰዎችን እንደገደለ በሲቲዝን ጽፏል። የጦሩ ባልደረቦች ለነፍስ አድንና መልሶ ማቋቋም የተሰማሩት በፕሬዝዳንት ዊልያም ሩቶ ትዕዛዝ መሆኑ ታውቋል። ብዙዎቹ የምስራቅ አፍሪካ ሀገሮች በጎርፍ እየተፈተኑ እንደሆነ በዘገባው ተጠቅሷል። የኬንያ መንግስት ወታደሮቹን ለነፍስ አድን ተግባር ከማሰለፉም በተጨማሪ የተለያዩ መንግስታዊ አካላትን መሰረት ያደረገ ሁለገብ ምላሽ እያስተባበረ መሆኑ ታውቋል። የመንግስት ሹሞችም የጎርፉን ተጽዕኖ ለማቃለል ከፍተኛ ትኩረት መስጠታቸውንም ዘገባው አስታውሷል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ወደ ሞዛምቢክ የዘመቱት የሀገራቸው ወታደሮች የተልእኮ ጊዜ እንደሚራዘም እወቁልኝ ብለዋል። በሞዛምቢክ የሚገኙ የደቡብ አፍሪካ ወታደሮች ተልእኮ መራዘሙን የፕሬዝዳንት ራማፎሳ መግለጫ ማሳየቱን ኢስት አፍሪካን ጽፏል። የደቡብ አፍሪካ ወታደሮች በደቡብ አፍሪካ የልማት ማህበረሰብ ኢኮዋስ ማዕቀፍ የሞዛምቢክ መንግስት ጦር ከጽንፈኞች ጋር በሚያካሂደው ጦርነት እያገዛት ነው። የደቡብ አፍሪካ ወታደሮች የሞዛምቢክ ቆይታ ይራዘማል ቢባልም የጊዜ ገደቡ አልተጠቀሰም። ደቡብ አፍሪካም በሞዛምቢክ 1200 ያህል ወታደሮች አሏት። የቶጎ ተቃዋሚ የፖለቲካ ማህበራት በሀገሪቱ ፓርላማ የተደረገውን ህገ መንግስታዊ ማሻሻያ ለማስቀልበስ ለምዕራብ አፍሪካ ምጣኔ ሀብታዊ ማህበር ኤኮዋስ ፍርድ ቤት አቤት አሉ። የሀገሪቱ ፓርላማ በቅርቡ ሀገሪቱን ከፕሬዚዳንት ወደ ፓርላማዊ ስርዓት ለመቀየር የሚያስችል ህገ መንግስታዊ ማሻሻያ አድርጓል። በዚህ መሰረት የሀገሪቱ ፕሬዚዳንት ቀጥታ በህዝብ ድምጽ ሳይሆን በፓርላማው እንዲመረጥ የሚያደርግ መሆኑን ሲአርቲ አፍሪካ ጽፏል። ተቃዋሚ የፖለቲካ ማህበሩ ማሻሻያውን የፕሬዝዳንት ፋአውሬ ኒያሲምቤ የስልጣን ጥቅለላ ሙከራ አድርገው ቆጥረውታል። ቀደም ሲል ለሀገሪቱ ህገ መንግስታዊ ፍርድ ቤት አቤቱታ ቢያቀርቡም ጥያቄያቸው ውድቅ ተደርጎባቸዋል። ወደ ኤኮዋስ ፍርድ ቤት ያመሩት የሀገራቸውን ህገ መንግስታዊ ፍርድ ቤት ውሳኔ ተከትሎ መሆኑ ታውቋል።
ባንግላዴሽ ከመጠን ባለፈ ሙቀት እየተፈተነች ነው። በሀገሪቱ በአሁኑ ወቅት አማካይ ሙቀት መጠኑ ከ42 ዲግሪ ሴልሺየስ በላይ ሆኖ እንደተመዘገበ ታውቋል። የሙቀት መጠኑ ከዓመታዊ አማካይ በ16 ዲግሪ ሴልሺየስ በላይ እንደሆነ ሴቭ ዘ ቺልድረን በድረገጹ ጽፏል። በሙቀቱ መጠኑ በዓመታዊ አማካይ በ16 ዲግሪ ሴልሺየስ በላይ እንደሆነ ቢታወቅም በሙቀቱ መናር የተነሳ በሀገሪቱ ያሉ ሁሉም ተማሪ ቤቶች ተዘግተዋል። በሀገሪቱ በሙቀቱ ምክንያት ትምህርት ቤቶቹ በሙሉ ሲዘጉ የአሁኑ ለሁለተኛ ተከታታይ ዓመት መሆኑ ተጠቅሷል። በባንግላዴሽ የሙቀት መጠን ንረቱ ከአየር ለውጥ ክስተት ጋር ተያይዞ እየተነሳ ነው። በናይጄሪያ በጎርፍ ታግዘው ያመለጡ 100 ያህል እስረኞች እየተፈለጉ ነው ተባለ። በርዕሰ ከተማዋ አቡጃ አቅራቢያ ለሰዓታት የጣለው ዶፍ ዝናብ ያስከተለው ጎርፍ የአንድን እስር ቤት ክፍል በመደርመሱ እስረኞቹ ማምለጣቸው ተሰምቷል። ይህንንም ቲአርቲ አፍሪካ ይዞ ወጥቷል። ጎርፉ ለእስር ቤቱ ጠባቂዎች ሰዶ ማሳደድ ሆኖባቸዋል ተብለዋል። ካመለጡት 118 እስረኞች እስከ ትናንትና ማታ ድረስ ብቻ 10 ያህሉ ብቻ መያዛቸው ታውቋል። አሁንም ሌሎች አምላጮችን ለማግኘት የተጠናከረ ፍለጋ እየተካሄደ ነው ተብሏል። አብዛኛዎቹ የናይጄሪያ እስር ቤቶች አገሪቱ የቅኝ ግዛት በነበረችበት ወቅት የተገነቡ እንደሆኑ ይታወቃል። ጋዛ የፍልስጤማውያን የጦር ድርጅት ሐማስ የሁለት መንግስታት መፍትሄ ስራ ላይ ከዋለ ትጥቅ ፈትቼ ወደ ፖለቲካ ማህበርነት እቀየራለሁ ብለዋል። ሐማስ ወደ ፖለቲካ ማህበርነት ሊቀየር እንደሚችል የተናገረው የቡድኑ ከፍተኛ ሹም የሆኑት ካሊል አልሃያ እንደሆኑ ቲአርቲ ወርልድ ጽፏል። እስራኤልና ፍልስጤማውያን ነባር ችግር የሁለት መንግስታት መሳ ለመሳ መኖር በመፍትሄ ሐሳብነት ሲቀርብ ቆይቷል። የመፍትሄ ሐሳቡ ፍልስጤማውያንም የነጻ ሀገር ባለቤቶች እንደሆኑ ይጠይቃል። ሐማስ ይሄ ከተሳካ በ5 ዓመታት ጊዜ ውስጥ ትጥቅ ፈትቼ ከጦር ወደ ፖለቲካ ማህበርነት ለመቀየር ዝግጁ ነኝ ማለቱ ተሰምቷል። የጋዛው ጦርነት ከተቀሰቀሰ ወዲህ የሁለት መንግስታት መፍትሄዎች ተደጋግሞ እየተነሳ ነው። ተከብራችሁ አድማጮች ይሄ ወሬ በቀጥታ የሚተላለፍላችሁ ድልበር ከሚገኘው ሸገር ኤፍኤም 102.1 ራዲዮ ጣቢያ ነው። የዓለም አቀፍ ወሬዎችን ገታ እናድርጋቸውና ከሀገር ቤት ያገኘናቸውን እንገራቸው። የሚኒስትሮች ምክር ቤት በትናንትናው ዕለት ውሳኔ ካሳለፈባቸው ጉዳዮች መካከል የፌዴራል የህብረት ስራ ኮሚሽን የተመለከተውን ደንብ ይገኝበታል። አዲሱ ደንብ ኮሚሽኑ ለሚሰጣቸው አገልግሎቶች የሚያስከፍለውን ክፍያ የሚወስን ነው ተብሏል። የማርታ በቀለ ወሬ ነው። የሚኒስትሮች ምክር ቤት በ31ኛ መደበኛ ስብሰባው የተለያዩ ውሳኔዎችን አሳልፏል። ካሳለፋቸው ውሳኔዎች መካከል ደግሞ የፌዴራል ህብረት ስራ ኮሚሽንን የሚመለከት ጉዳይ አንዱ ነው። በዚህም ምክር ቤቱ ከቀረበለት ረቂቅ መካከል ኮሚሽኑ ለሚሰጣቸው አገልግሎቶች የሚያስከፍለውን የአገልግሎት ክፍያ የሚለውና የሚሰጣቸውን አገልግሎት ማስፋት እንዲሁም የአገልግሎቶችን የጥራት ደረጃ ማሻሻልና ሌሎችም ይገኙበታል። እነዚህ የተጠቀሱት የአገልግሎት አሰጣጦች ከዚህ ቀደም ደንብ ያልወጣላቸውና ያልጸደቁ መሆናቸውንም ሰምተናል። ደንቡ በውስጡ የምዝገባ፣ የመሰረዝ፣ የእድሳት የሚሉትን አካቷል ሲሉ የነገሩን በፌዴራል የህብረት ስራ ኮሚሽን የህግ አገልግሎትና ኢንስፔክሽን መሪ ስራ አስፈጻሚ የሆኑት አቶ ዘለቀ ይበልጣል ናቸው። የህብረት ስራ ማህበራት አዋጅ 985 መሰረት የህብረት ስራ ማህበራት ሲመዘገቡ ሲያድሱ እሱን በተመለከተ ክፍያ የሚከፍሉበት ስርዓት ደንብ ነው። በገንዘብ ሚኒስቴር በኩል ወጦ ማለት ነው። በእኛ ተጠንቶ ቀረበ፣ ገንዘብ ሚኒስቴር ይዞ ቀረበ። ያ ክፍያ 985ን ለማስፈጸም የወጣ ደንብ ነው። ይሄ ደንብ አልነበረም። በእርግጥ ደንብ 106 የምትባል ነበረች። 147 1991 አዋጅ ለማስፈጸም ወጣች። ከዛ በኋላ 985
2009 ወጣ። እሱ ከወጣ በኋላ ደግሞ ማስፈጸሚያ ደንብ ያስፈልገው ስለነበረ የምዝገባ፣ የእድሳት፣ የስረዛ እነዚህን የመሳሰሉት የአገልግሎት ክፍያዎችን በተመለከተ ለመሰብሰብም ሆነ ለማድረስ የወጣ ደንብ ነው። የአገልግሎት ክፍያ ማለት ምን ማለት ነው ስንል አቶ ዘለቀን ጠይቀናል። የአገልግሎት ክፍያ ለምሳሌ መታወቂያ፣ አሁን ቀበሌ ሄዶ ሰው መታወቂያውን ሲያድስ የሚከፍለው ክፍያ አለ። ልክ እንደዛ ሁላ የህብረት ስራ ማህበራት ህጋዊ ሰውነት ሰርቲፊኬት አላቸው። ያን ህጋዊ ሰርቲፊኬት በየ3 ዓመቱ ያድሳሉ። ሲያድሱ ዝም ብሎ በነጻ አይደለም ሰጪው። አንደኛ በነጻ የተሰጠ ነገር ሁላ ይረክሳል፣ ዋጋ ያጣል። ስለዚህ ገንዘብ ለመሰብሰብ ሳይሆን ያ ሰርቲፊኬት ዋጋ አለው የሚለውን ለማስተማር ነው። ብዙ ጊዜ በዓለም አቀፍ ደረጃ እነዚህ ሰርቲፊኬቶች ሲሰጡ ቫሊዩ እንዳላቸው ኢንተርምስ ኦፍ መኒ ተተምነው ይቀመጣሉ። ከዛ ውጭ ኢንተርምስ ኦፍ መኒ ያልተተመነ ነገር በሙሉ ምን ይሆናል ማለት ነው? ርካሽ ይሆናል ማለት ነው፣ ዋጋ አይኖረውም። ስለዚህ ይሄ ደንብ ደግሞ በመላ ሀገሪቱ ነው የሚሰራው፣ በተደራጁ ህብረት ስራ ማህበራት ላይ ማለት ነው። በመላ ሀገሪቱ የተደራጁ ህብረት ስራ ማህበራት ከፌዴራል ጀምሮ እስከ ወረዳ እስከ ቀበሌ ድረስ ያሉ ህብረት ስራ ማህበራት በዚህ ይመራሉ ማለት ነው። የህብረት ስራ ማህበራቱ በየ3 ዓመቱ የተሰጣቸውን ሰርተፍኬት የሚያድሱ ሲሆን ኮሚሽኑ ደግሞ በዚህ ወቅት ምን ያህል ካፒታል እንዳላቸውና የኦዲት ሪፖርታቸውን ይዘው ስለሚመጡ ለሀገር ያበረከቱትን አስተዋጽኦ እንደሚገመግምበት አቶ ዘለቀ ነግረውናል። በዋናነት አንደኛ በየ3 ዓመቱ የህብረት ስራ ማህበራት ያድሳሉ። ሰርቲፊኬታቸውን ሲያድሱ ምን ያህል ካፒታል እንዳላቸው፣ ምን ያህል ቁጠባ እንዳላቸው፣ ምን ያህል ሀብትና ኢንቨስትመንት እንዳደረጉ የሚለውን መረጃ ይዘው ይመጣሉ። የኦዲት ሪፖርት ይዘው ይመጣሉ። በኦዲት ሪፖርቱ መሰረት በሀገር ኢኮኖሚ ያላቸውን ስታተስ መገምገም ያስችለናል። ሁለተኛ ህጋዊና ህገ ወጥ የሆኑትን የህብረት ስራ ማህበራት እንለያለን። እርምጃ ለመውሰድ እና ህግ ለማስከበር እድል ይሰጠናል ማለት ነው። ሌላው ደግሞ በአጠቃላይ በአባላት እምነት ይኖራቸዋል ማህበራቱ ማለት ነው። በአባሎቹ ዘንድ ትረስትድ ይኖረዋል ማለት ነው። ንግድን ብትወስጂ ንግድ ላይ በየአመቱ ንግድ እድሳት ይደረጋላል። ማንኛውም ነጋዴ የንግድ ፍቃዱን ያድሳላል። እሱ አገልግሎት ማለት ነው። ይህ መንግስታዊ ያልሆኑ ድርጅቶች ደግሞ እንደዚሁ በየአመቱ እድሳት ያደርጋለዋል። ልክ እንደዛ ሁላ ነው። ይሄን የተደረገ የተለየ ነገር አይደለም። ክፍያዋም ቅድም እንደነገርኩሽ እስከ 50 ብር እና ከ50 ብር በታች ገንዘብ ሚኒስቴር 648 የሚባል የሀገሪቱ የፋይናንስ አስተዳደር አዋጅ አለ። በእሱ አዋጅ መሰረት ይሄንን ከሴክተር መስሪያ ቤቶች ሲመጣለት ጥናቱ ቀርቦ የንግድ ሚኒስቴር ያይና ከ50 ብር በታች ከሆነ እሱ ያስቀምጣል። ከ50 ብር በላይ ከሆነ ለሚኒስትሮች ምክር ቤት ቀርቦ የሚኒስትሮች ምክር ቤት በደንብ አውጆ እንደ ደንብ ሆኖ ሬጉሌሽን ሆኖ ይወጣል ማለት ነው። በዛ መሰረት ነው እኛ የሚወጣ ነው። ይሄን ለሚኒስትሮች ምክር ቤት ከፌዴራል ህብረት ስራ ኮሚሽን በገንዘብ ሚኒስቴር በኩል የቀረበለትን ረቂቅ ምክር ቤቱ በደንቡ ላይ ከተወያየ በኋላ ግብአቶችን በማካተት በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስኗል። ወደ ሌላኛው ሀገር ቤት ወሬ እንሂድ። የተደራጁ የስነ ጥበብና የኪነ ጥበብ ባለሙያዎች ባለባቸው የቢሮ እጥረት ማህተማቸውን ሳይቀር በራሳቸው ቦርሳ አንጠልጥለው እንዲዞሩ ተገደዋል ተብሏል። መንግስት በበኩሉ የበጀት እጥረት የኪነ ጥበብና የስነ ጥበብ መስኩን በአግባቡ መደገፍ አልቻልኩም ብለዋል። ያሬድ ዳሸው ወሬ ነው። የባህልና ስፖርት ሚኒስቴር ለምን ለስነ ጥበብና ኪነ ጥበብ ጀርባውን እንደሰጠ በፓርላማ ተጠየቀ። የባህልና ስፖርት ሚኒስቴር የ9 ወር የስራ ክንውን ሪፖርቱን የህዝብ እንደራሴዎች ምክር ቤት አድምጧል። ሚኒስቴር መስሪያ ቤቱ ወጣቱ አንባቢ እንዲሆን መስራት ሲገባው ይህን ማድረግ አልቻለም። ይህን ለምን ማሳካት እንዳቃተውም በፓርላማ ተጠይቋል። በዋጋ ንረት ምክንያት ደራሲያን ስራዎቻቸውን ማሳተም አቅቷቸዋል። ይህን እንዴት የባህልና ስፖርት ሚኒስቴር መፍታት አቃተው የሚል ጥያቄ ለሚኒስቴር መስሪያ ቤቱ ቀርቧል። ንባብ ባህል እስኪሆን ድረስ ሚኒስቴሩ ያለመታከት የሚሰራው መቼ ነው? ምንም እንኳ ጉዳዩ ቀጥታ የሚመለከተው ትምህርት ሚኒስቴርን ቢመስልም በመቶ ሺህ የሚቆጠር ተማሪ ፈተና ወስዶ 29 ሺህ ወጣት ብቻ የተሰጠውን ፈተና ያውም 50 በመቶ ብቻ የሚያልፈው በንባብ ጉድለት አይደለምን? የብዙዎቹ አገራዊ ችግሮች መነሻ የእውቀት እጥረት ነው ማለት አይቻልም?
እውቀት እስከ ንባብ ውጭ ሊታሰብ ይችላል። ክቡር ሚኒስትር፣ የወረቀት ዋጋ ጣራ ነክቶ ደራሲያን ረቂቆቻቸውን ታቅፈው ሲቆዝሙ ማየትስ ከባህል ሚኒስቴር የሚጠበቅ ነውን? ኪነ ጥበብና ስነ ጥበብን በተመለከተም ሊነሳ የሚገባ ጥያቄ አለ። ጥበቡን ለማሳደግ በራሳቸው የተደራጁ የስነ ጥበብና ኪነ ጥበብ ባለሙያዎች ከፍተኛ የቢሮ ችግር አለባቸው። ቢሮዋችሁ የት ነው ተብለው ሲጠየቁም የእጅ ቦርሳቸውን ከፍ አድርገው የሚያሳዩ ባለሙያዎች ብዙ ናቸው። የባህልና ስፖርት ሚኒስቴር በበኩሉ የበጀት እጥረት ሊያሰራኝ አልቻለም ብሏል። ነፊሳ አልማህዲ በሚኒስቴሩ የኪነ ጥበብ ስነ ጥበብና ፈጠራ ልማት ዘርፍ ሚኒስትር ዴታ ናቸው። 3 ዘርፍ ነው ያለው። ባህልና ስፖርት 88 ሚሊዮን ነው የተበጀተው። ቅድም እንኳ የሙዚቃ ውድድር የለም፣ የኪነ ጥበብ ውድድር የለም የሚል ከቤቱም የተነሳ ሀሳብ አለ። አንድን ኢቨንት ለማዘጋጀት ወደ 32 ሚሊዮን ይፈጃል በትንሹ ማለት ነው። ስለዚህ ይሄን ለማድረግ እንግዲህ ውድድሩንም ይሁን የክህሎት ስልጠናውንም በበቂ ለመስጠት የበጀት እጥረት እንዳለብን ነው ምናመላከት። መስኩ ለሀገር ያለውን ጥቅም የመረዳት ክፍተት በኢትዮጵያ መኖሩን ሚኒስትር ዴታው አስረድተዋል። ምክንያቱም አደረጃጀቱ ላይ የራሱ የሆነ ክፍተት አለ። ማህበራት ራሱ እንዴት ነው የተደራጁት የሚለውን ስናይ የራሱ የሆነ ክፍተት አለው። በአዋጅም የሚፈታ ክፍተት ያለው ይመስለኛል። እኔ ምክንያት ስናጠናው ወይ ደግሞ ከሚመለከተው ባለድርሻ አካላት ጋር ውይይት በምናደርግበት ጊዜ የኢትዮጵያ ይላል ሲደራጁ፣ ለምሳሌ የሙዚቀኞች ማህበር ስናል የኢትዮጵያ ሙዚቀኞች ማህበር ብሎ ነው የተደራጁት። ነገር ግን የኢትዮጵያ ሙዚቀኞች ማህበር ለመባል ምን መስፈርቶችን ማካተት አለበት ብለን ስናል ቢያንስ የክልሎች ማህበራት የዛ አባል መሆን አለባቸው። የክልል ማህበራት ተደራጅቶ የኢትዮጵያ ጥምረትን ነው የሚፈጥሩትና በዛ ልክ አይደለም የተዋቀረው አሁን ያለው ነገር። 5 ሰው 2 ሰው የኢትዮጵያ ማህበር፣ የሙዚቃ ማህበር፣ የቲያትር ማህበር፣ የደራሲያን ማህበር ብሎ ነው ያለው። ትንሽ እንኳ ክልሎችን የነካ ቢኖር የሰርከስ ማህበር ነው የተዋቀሩትና እሱ ነው ትንሽ ኢትዮጵያ ብለን እንኳ መውሰድ የምንችለው ሙሉ በሙሉ ባይዳረስም ማለት ነው። ማህተማቸውን ይዘው የሚዞሩት እንግዲህ ያው ቅድም የመስሪያ ቦታና የመሸጫ ቦታ ለኢደ ጥበቡም ይሁን የኪነ ጥበቡም ይሁን ምንም የታሰበ ነገር የለም፣ አልተሰራበትም። የብሔራዊ ቲያትር ህንፃ ግንባታም በሂደት ላይ ቢሆንም የምንዛሬ እጥረት ግን እንቅፋት ሆኗል ብለዋል ሚኒስትር ዴታዋ። የባህልና ስፖርት ሚኒስቴር በሀገሪቱ የሚቀርቡ ፊልሞችም የኢትዮጵያን ባህልና ወግ የጠበቁ እንዲሆኑ እየሰራው ነው ብሏል። የኪነ ጥበብም ሆነ የስነ ጥበብ ውድድርን ለማዘጋጀት ግን ያለኝ የገንዘብ እጥረት እንቅፋት ሆኖብኛል ሲል ተቋሙ ለእንደራሴዎቹ አስረድቷል። አድማጮች አሁን ኢትዮ ቴሌኮም እንድትሰሙለት ወደ ጋበዛችሁ የዘመንና ቴክኖሎጂ ፕሮግራም እናልፋለን። ዘመንና ቴክኖሎጂ በምንም ምክንያት በየትኛውም ሰበብ በማያስማማ መንገድ የቴክኖሎጂ አጠቃቀም የጤናችሁ ሁኔታ ላፍታም እንዳይዛነፍ በብርቱ እንመክራለን። የተከበራችሁ አድማጮችና ውድ የኢትዮ ቴሌኮም ደንበኞች ባላችሁበት ሁሉ ሰላምታችንን ከወዲሁ በትህትና ሰደናል። በዘመንና ቴክኖሎጂ በየአውደ ዕለቱ መውጣት መውረድ፣ ከቴክኖሎጂ ጋር በተገናኘ ውሎና አዳራችሁ እንዴት ነው? በየሰዓት ደቂቃው አዲስ ነገርን ላፍታ እንኳን ያለ እረፍት የሚያቀብለው ቴክኖሎጂና ትሩፋቶቹን አጠቃቀማቸውን ማወቅና መረዳት አስፈላጊ እንደሆነ በታላቅ ትህትና ልናስታውሳችሁ እንወዳለን። በሕይወት መመላለስ በየዕለት በስራ ድካም በእረፍት ውሎና በደረሳችሁበት ሁሉ ረጅም ሰዓት ያለ ገደብ ከስልክ ከኮምፒውተሮቻችሁ ጋር መጠመድ እንደሌለባችሁና አስማምታችሁ መጓዝ እንዳለባችሁ የጤና ባለሙያዎች ከልብ ይመክራሉ። በዘመንና ቴክኖሎጂ ከስልክና ከኮምፒውተር ጋር የምናሳልፈው ጊዜ ጤናን እንዳይጎዳ፣ አካልን እንዳይረብሽ፣ ጊዜንም እንዳያባክን ይመከራል። በዛሬው የዘመንና ቴክኖሎጂ ፕሮግራማችን በዚህ ጉዳይ ምክርና ሐሳብ እንዲያቀብሉን ከአይንና ከቢሮ አዋዋላችን የኮምፒውተር አጠቃቀምና አጠቃላይ የቴክኖሎጂ ውሎ ዙሪያ ባለሙያ ጠይቀናል። ዶክተር አለማየሁ ወልደየስ የአይን ሕክምና ስፔሻሊስት ሐኪም ናቸው።
ኮምፒውተር ስንጠቀም የአይን የመከፈት የመዘጋት ወይም ብሊንክ ሪፍሌክስ የምንለው አለ። አይናችን በተፈጥሮ ስናነብ ወይም የሆነ ስራ ስንሰራ ክፍት ዝግት ይላል በተፈጥሮ። ኮምፒውተር ላይ ስንሰራ ግን አፍጥጠን ረጅም ሰዓት ስለምናይ ጭፍን ግልጥ የሚለው ያ ስሜት ይቀንሳል። ስለዚህ በተለይ ከ8 ሰከንድ በላይ ክፍት ሆኖ አይናችን ከቆየ እንባው የመትነን ድሉ ይጨምራል። እንባው ስለሚተን የአይን ድርቀት ስሜቱ ይጨምራል። ሲቀጥል ለምሳሌ መጽሐፍ ስናነብ አይናችን በተወሰነ መጠን የላይኛው ቆብ ወደ ታች የተከደነ ነው። ኮምፒውተር ላይ ስንሰራ ግን አይናችንን ትንሽ ከፈት አድርገን ስለምናይ የውጨኛው የአይን ክፍል ክዳኑ ከፈት ያለ ስለሆነ ለውጭ ለአካባቢው አየር የተጋለጠ ስለሆነ እንባ የመትነን ድሉ ጨመር ያደርጋል። ወደ ታች ጽሁፍን እንደማንበብ እንዳለው አይሆንም። ወደ ታች ስናነብ ከደን ያለ ስለሆነ ለውጭ የተከፈተው የአይን ክፍል አነስ ስለሚል የትነቱ መጠን ይቀንሳል። የድርቀት ስሜት ብዙ አይኖርም ማለት። ኮምፒውተር ላይ ሲሆን ግን በአንድ ደቂቃ ውስጥ ሳናቀው አይናችን ክፍት ዝግት ይላል በመደበኛው ጊዜ። ኮምፒውተር ላይ ስንጠቀም ግን ከዛ ያነሰ ይሆናል እና ከዛ ያነሰ መሆኑ አይናችንን ለድርቀት ተጋለጠ ያደርገዋል። ረጅም ሰዓት ኮምፒውተር ስክሪን ላይ መስራት የአይን ጡንቻዎቹ የመዛል ስሜት እንዲፈጠር ያደርጋል እና ከላፕቶፕ ከስማርትፎንስ ከነዚህ ነገሮች በየ20 ደቂቃው አይናችንን አንስተን ብንችል ጨፈን አድርገን ጨፈናችንን ከደን አድርገን እረፍት መስጠት። አይናችንን ረዘም ዘለግ ላለ ጊዜ የምንጥልበት ስልክ፣ ኮምፒውተርና ሌላውም ቴክኖሎጂ ገደብ ይፈልጋል። ቴክኖሎጂን ከጤና ጋር እያስማሙ መዋል፣ በየመሃሉ በየሰዓቱ ከቢሮ ሥራ ጋር ለአይንና ለተቀረው አካል ምቾት ላለማሳጣት የሚፈለገውን ወይንም የሚመከረውን ጥንቃቄ ማድረግ ያስፈልጋል ተብሏል። የስራ ባህሪያቸው ላፕቶፕ ኮምፒውተር ላይ ደግሞ ከሆነ ከስራ ሰዓት ውጭ ያላቸውን ጊዜ እንደገና በስልክ ላይ ማጥፋት አይመከርም። ምክንያቱም ይሄኛው መደበኛ ስራ ስለሆነ ግዴታ ሊሆን ይችላል። ግን ከዛ ውጭ ደግሞ ለማህበራዊ ሚዲያዎች ወይም ለመረጃ ሲሉ ደግሞ ስልክ ላይ እንደገና ተጨማሪ ሰዓት ማጥፋት ተገቢ ላይሆን ስለሚችል እሱን መቀነስ ቢያንስ ይቻላል። ስልኮችን ቢያንስ መቀነስ፣ ኮምፒውተር መጠቀም ግዴታ ከሆነ ማለት ነው። ከዚህ ጋር አብሮ የሚነሳው ነገር የአቀማመጥ ጉዳይ ነው። ኤርጎኖሚክስ የሚባለው ኮምፒውተር ስክሪናችን ከኛ ያለው የርቀት መጠን ቢቻል የአንድ ክንዳችንን ወይም ደግሞ 50 ሴንቲሜትርስ ከኛ ሩቅ መሆን አለበት ከአይናችን ማለት ነው። እጃችን ዘርፍ ያድርገን የሞኒተሩ ርቀት መጠነኛ መሆን አለበት። በጣም ቅርብ መሆን የለበትም። ከፍታውን ደግሞ በተቻለ መጠን እንደው ትንሽ ዝቅ ቢል እንኳን ከ15 ዲግሪ ያልበለጠ ቢሆን ይመረጣል። በጣም ወደ ታች መቀበርም የለበትም፣ ወደ ላይ መውጣት የለበትም። ስትሬት ሆኖ ፊት ለፊት ጠረጴዛችን ላይ በተወሰነ ከ15 ዲግሪ ባልበለጠ መጠነኛ ዝቅታ ውስጥ ባለ ሆኖ የአንድ እጃችንን ክንድ ወይም 50 ሴንቲሜትር ርቀት መሆኑ ብርሃኑንም ያለውን የብርሃን መጠን ማስተካክሎ በጣም የሚያልበራ በጣም ያላነሰ ሆኖ መጠቀሙ ጥሩ ነው። የተከበራችሁ ውድ ደንበኞችና አድማጮች ቴክኖሎጂን በኃላፊነት እንድትጠቀሙት እናስታውሳችኋለን። ጤናችሁን ከቴክኖሎጂ ጋር አስማምታችሁ እንድትቆዩም ኢትዮ ቴሌኮም ይመክራል። የዛሬው ዘመንና ቴክኖሎጂ ፕሮግራም የሰማችሁት ይሆን። አድማጮች አሁን የቢዝነስ መረጃዎችን እንነግራችኋለን። ይህን የቢዝነስ መረጃ እንድትሰሙለት የጋበዛችሁ ፀሐይ ባንክ ነው። የኢትዮጵያ ኤሌክትሪክ ኃይል ከኢትዮጵያ ንግድ ባንክ የተበደረው 300 ቢሊዮን ብር ዕዳ እንዳለበት ተነግሯል። ያለበትን የዕዳ ጫናን ለማቃለል ትኩረት ሰጥቶ መስራት እንዳለበት በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ አሳስቧል። የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ኤሌክትሪክ ኃይል የ9 ወራት የሥራ አፈጻጸም ሪፖርት ባደመጠበት ወቅት የተቋሙ የብድር ጫና በጣም ከፍተኛ መሆኑ ተነስቷል። የቋሚ ኮሚቴው ሰብሳቢ የተከበሩ ፕሮፌሰር መሐመድ አብዶ የኢትዮጵያ ኤሌክትሪክ ኃይል ካለበት የዕዳ ጫና ለመውጣት
የታሪፍ ማሻሻያዎችን የውጭ ኃይል ሽያጭ አቅሞችን በማበርታትና የውስጥ ገቢን በማሳደግ ለዕዳ ቅነሳው ትኩረት ሰጥቶ መስራት እንዳለበትም አሳስበዋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸበር ባልቻ ተቋሙ ህዳሴ ግድብ ጨምሮ ለብዙ የመንግስት ፕሮጀክቶች የኃይል አቅርቦት እያከናወነ ቢሆንም ከኢትዮጵያ ንግድ ባንክ 300 ቢሊዮን ብር ብድር እንዳለበትና የዕዳ ጫናውን ለማቃለል የባንክ ወለዱም ጭምር ተጽዕኖ እያሳደረ መሆኑን አስረድተዋል። ከጅቡቲ ከኬንያና ከሱዳን በተጨማሪ ለታንዛኒያና ደቡብ አፍሪካ ኤሌክትሪክ ኃይል በማቅረብ የዕዳ ጫናውን ለመቀነስ የውጭ ምንዛሬ ለማግኘት በእቅድ መያዙን ዋና ስራ አስፈጻሚው አስረድተዋል። ተመጣጣኝ የኃይል ሽያጭ ታሪፍ አለመኖር፣ ውጭ ምንዛሬ እጥረት፣ የንብረት ስርቆትና የካሳ ክፍያ ጋር በተያያዘም ችግሮች መኖራቸው ተነስተዋል። ወደ ላይኛው ዝርዝር ወዳለው የቢዝነስ መረጃ እንለፍ። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት የንግዱ ማህበረሰብ የተሻለ አቅም ፈጥሮ ተወዳዳሪና ስራ ፈጣሪ እንዲሆን በስልጠና መደገፌን እቀጥላለሁ ብሏል። ምክር ቤቱ በአዲስ መልክ ያቋቋመውን የንግድ ስራ አመራር ማሰልጠኛ አካዳሚ ትላንት አስመርቋል። የንጋቱ ረጋሳ ወሬ ነው። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት በንግድ ስራ ዙሪያ ተቋም አደራጅቶ ስልጠና መስጠት የጀመረው ከ10 ዓመት በፊት እንደሆነ ይናገራል። ጥናት ላይ ተመስርቶ ባደራጀውና ስልጠና ሲሰጥበት በቆየው በዚህ ተቋም ብዙዎች ተጠቃሚ መሆናቸውን የምክር ቤቱ ዋና ጸሐፊ አቶ ውቤ መንግስቱ አስታውሰዋል። የኛ ቻምበር አካዳሚ ብለን ያቋቋም ነው ፈረንጆቹ 2014 በእኛ 2006 አካባቢ ነው። እሱም አዲስ አበባ ዩኒቨርሲቲ ጥናት እንዲያጠናልን አድርገን እንዲህ አይነት ተቋም ብታቋቁሙ የንግድ ማህበረሰቡን አገልግሎት በመስጠት ጠቃሚ ሊሆን ይችላል የሚል ውጤት አመጣለን። እሱም መሰረት አድርገን ያቋቋም ነው። እሱንም መሰረት አድርጎ በርካታ ስልጠናዎች ስንሰጥ ቆይተናል። ባለፈው ዓመት ከልማት ባንክ ጋር በመሆን 110,000 ለሚሆኑ ሰዎች ስልጠና ሰጠናል። በአጠቃላይ ይሄንን ተቋም ካቋቋም ነው ወደ 150,000 ለሚሆኑ የንግዱ ማህበረሰብ አባላት ስልጠናዎችን ሰጠናል። ምክር ቤቱ ለ10 ዓመት ሲያሰለጥን የቆየበትን ተቋም የንግድ ስራ አመራር ማሰልጠኛ አካዳሚ በሚል በአዲስ መልክ እንዳደራጀው ዋና ጸሐፊው ተናግረዋል። አካዳሚውንም በይፋ አስመርቋል። ይህንን ተቋም ትንሽ አንድ የተሻለ ሌላ ፕሮግራም እንጨምርለት በሚል ቢዝነስ ሊደርሽፕ አካዳሚ ወይም የቢዝነስ ሊደርሽፕ ተቋም በሚል አንድ ሌላ ፕሮግራም ጨምረን የማብሰሪያ ፕሮግራም አዘጋጅተናል። በዚህ ፕሮግራም ትኩረት የምንሰጣቸው አንደኛው በቢዝነስ ላይ የተማሩ ሴቶች ቢዝነሳቸውን እንዴት ሊመሩ ይችላሉ፣ እንዴት በተሻለ ሁኔታ ተወዳዳሪ መሆን ይችላሉ የሚል ፕሮግራም መቅረጽ አንዱ ትኩረት የተሰጠው እሱ ነው። ስለዚህ ከኛ ከራሳችን አገር ይዘት ጋር ሊጣጣም የሚችል የአመራር ስርዓት ማምጣት እንድንችል በሚያደርግ ሁኔታ ኮርሶቻችን ወይም የምንሰጣቸውን የትምህርት ይዘቶች እናዘጋጃለን። የመንግስትንም ኤንጂኦ ወይም መንግስታዊ ያልሆኑ ድርጅቶች፣ ካምፓኒዎች፣ ማህበራት፣ ቻምበሮች ሁሉም ሊሰለጥኑ በሚችሉበት መንገድ ዲዛይን እያደረገ ያለ ነው። ከፍሎ ነው የሚሳተፈው። በተቋሙ የሚሰጡ መርሃ ግብሮችና ብቁ የሆኑ አሰልጣኞች መለየታቸውንም አቶ ውቤ ተናግረዋል። ወደ 13 ኮርሶች ለይተናል። በዚህ ላይ 11 የሚሆኑ በሙያው ብቁ የሆኑ አሰልጣኞችን ለይተናል። ይህንን ሊደርሺፕ ፕሮግራም ለሀገርም ሊጠቅም በሚችል ከፍ እያደረግን ለመሄድ በመስራት ላይ ነው። ተቋሙን በመጠቀም የንግዱ ማህበረሰብ የተሻለ አቅም ፈጥሮ ተወዳዳሪና ስራ ፈጣሪ እንዲሆን በስልጠና መደገፋችንን እንቀጥላለንም ብለዋል ዋና ጸሐፊው። የንግዱ ማህበረሰብ የተሻለ አቅም ኖሮት ተወዳዳሪ እንዲሆን፣ ስራ መፍጠር እንዲችል፣ ወደ ውጭ የሚያመርታቸውን ምርቶች መላክ እንዲችል የማስቻል ስራዎችን እንሰራለን። በዚህ ሀገር እንደሚታወቀው አንዱ ትልቁ ችግር ያለብን ምንድን ነው? ሊደርሺፕ። በየመምሪያችን፣ በየመስሪያ ቤታችን፣ በየተቋማችን ሁላችንም ልናየው እንችላለን። ትልቅ ክፍተት ያለው እሱ ላይ ነው። የንግድ ስራዎችን የሚመሩ ሴቶችና አካል ጉዳተኞች በዚህ አካዳሚ የስልጠና ዕድል ከሚያገኙት መካከል እንደሚሆኑ ሰምተናል። ከቴክኖሎጂ ጋር የተቆራኘ ስራ መስራትን እናስተምርበታለን ሲሉም ዋና ጸሐፊው ተናግረዋል። መደበኛ የሆነው የንግድ ስራ አመራር ስልጠና እንዲሁ በአካዳሚው ይሰጣል ተብሏል።
የተከበራችሁ አድማጮቻችን የቢዝነስ መረጃዎቹን ነገርናችሁና በቃን። ይህን የቢዝነስ መረጃ እንድትሰሙለት የጋበዛችሁ ፀሐይ ባንክ ነው። ሸገር ኤፍኤም 102.1 ፀሐይ ባንክን ያመሰግናል። ሸገር ላይ ናቸው። የተከበራችሁ አድማጮቻችን የተወሰኑ ዓለም አቀፍ ወሬዎችን እንነግራችሁና አንድ ሙዚቃ እንሰማለን። በስርዓት አልበኝነት አበሳውን የምታየው ሃይቲ ጠቅላይ ሚኒስትር ኤሪያል ሄንሪ በይፋ ስልጣን ለቀዋል። በሀገሪቱ በነገሰው ስርዓት አልበኝነት ወደ ሀገር ቤት መመለስ ያቃታቸው ኤሪያል ሄንሪ ካሉበት ሆነው ስልጣን ለመልቀቅ የተስማሙት ቀደም ብሎ እንደነበር ቢቢሲ ጽፏል። በሄይቲ አዲስ የሽግግር ምክር ቤት መቋቋሙ ታውቋል። አሁንም ሀገሪቱ በተደራጁ የወረበሎች ቡድኖች ቁም ስቅሏን እያየች ነው ተብሏል። ለምሳሌም የርዕሰ ከተማዋ ፖርት ፕሪንስን አብዛኛውን ክፍል የሚቆጣጠሩት ወረበሎች እንደሆኑ በዘገባው ተጠቅሷል። አዲሱ የሽግግር ምክር ቤት በሀገሪቱ ሕግና ስርዓትን የመመለስ ኃላፊነት የቅድሚያ ተግባሩ ይሆናል ተብሏል። ህዋውን ከማንኛውም የኒውክሌር የጦር መሳሪያ እሽቅድድም ለመከላከል ለጸጥታው ምክር ቤት የቀረበውን የውሳኔ ሀሳብ ሩሲያ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አድርገዋለች። የውሳኔ ሀሳቡ ተረቅቆ የቀረበው በተባበሩት መንግስታት ድርጅትና በጃፓን አማካኝነት እንደሆነ አረብ ኒውስ ጽፏል። የውሳኔ ሀሳቡ በ13 የምክር ቤቱ አባል ሀገሮች ሲደገፍ ቻይና ድምፅ ታቅቦ ማድረጓ ታውቋል። ሩሲያ ድምፅ በድምፅ የመሻር መብት ካላቸው 5 የምክር ቤቱ አባላት አንዷ ነች። አሜሪካ ሩሲያ የኒውክሌር የጦር መሳሪያ ተሸካሚ ሳተላይት እየገነባች ስለመሆኑ ትጠረጥራለች። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ግን እንዲህ አይነቱ ፍላጎትም ሆነ እቅድ የለንም ማለታቸው ተሰምቷል። የዩክሬን ጦርነት ከተቀሰቀሰ ወዲህ በአሜሪካና በሩሲያ መካከል እርስ በርስ መተማመኑ በጭራሽ መጥፋቱ ይነገራል። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋግዋ የካቢኔ ሹምሽር አድርገዋል። ምናንጋግዋ የካቢኔ አባላት ለውጥ ያደረጉት ከ8 ወራት በኋላ እንደሆነ ዘኢስት አፍሪካን ጽፏል። ኤመርሰን ምናንጋግዋ በድጋሚ የዚምባብዌ ፕሬዝዳንት ሆነው የተመረጡት ባለፈው ዓመት ነሐሴ ወር እንደነበር ዘገባው አስታውሷል። የሹምሽሩ በአብዛኛዎቹ የሹሞችን ከአንዱ የሚኒስቴር መስሪያ ቤት ወደ ሌላኛው የሚኒስቴር መስሪያ ቤት በማዘዋወር የተከናወነ ነው ተብሏል። ምክንያቱ ግን በዝርዝር አልተጠቀሰም። ሚኒስትሮቹን ማቀያየሩና ወዲያው ስራ ላይ መዋሉ በመግለጫው ተካቷል። የተከበራችሁ አድማጮቻችን ለተፈጠረው የድምጽ ስህተት ይቅርታ እንጠይቃለን። አሁን ወደ ሐኪሙ መልእክት እናልፋለን። በዛሬው ሐኪሙ መልእክት የነርቭ ህመምና አይነቶች ትሰማላችሁ። መልእክቱን የሚነግሩን በየካቲት 12 ሜዲካል ኮሌጅ እና ከኤርላንድ ሆስፒታል የነርቭ ሐኪም የሆኑት ዶክተር ከማል አሊ ናቸው። የህይወት ዋስትና ነገ ሳይሆን ዛሬውኑ ለቤተሰብ የሚያበረክቱት የፍቅር ስጦታ ነው። የህይወት ዋስትናን ከአዋሽ ይግዙ። አዋሽ ኢንሹራንስ ከእናንተ ጋር ነው ተብላችኋል። ወደ ዝግጅቱ ወደ ሲጀር ዲስኦርደር ስገባ የሚጥል ህመም ነው ሲጀር ዲስኦርደር ብለን እንጠራዋለን። ወይም ምክንያቱ ባልታወቀ ምክንያት የሚመጣ ከሆነ አንዳንድ ጊዜ የሚጥል ህመም ምክንያት ሊኖረው ይችላል። ምሳሌ ሰውነታችን ላይ ሶዲየም የሚባል ንጥረ ነገር አለ። ከፍተኛ መጠን መቀነስ ካለ ሰውየው የሚጥል ህመም ምልክቶችን ሊያሳይ ይችላል። ወይም ሌሎች መሰል ነገሮች ትራውማ አጋጥሞት የሆነ አደጋ አእምሮ ላይ ወይም ራሱ ላይ አጋጥሞት ሰውየው የማንቀጥቀጥ ህመም ሊመጣ ይችላል። ሌላኛው ፎርም ደግሞ ምክንያቱም የማይታወቅ ኢዲዮፓቲክ የሆነ ሲጀር ዲስኦርደር በተለምዶ ኢፒለፕሲ ብለን የምንጠራው አለ ማለት ነው።
እሱ ህመም ክሊርሊ ካሉት የነርቨስ ሲስተም ስፋቶች ውስጥ ብቸኛ አእምሮ ላይ ያለ ችግር ነው። ይህንን የሚያመጣ ከአእምሮ ውጭ ያለ የነርቨስ ሲስተም ጉዳት የሚጥል ህመም አያመጣም፣ ስፓይናል ኮርድን ጨምሮ ማለት ነው። ስለዚህ የሚጥል ህመም ደግሞ በጣም ብዙ አይነት ናቸው። በአብዛኛው ያው እኛ የምናየው የጀነራላይዝድ ቶኒክ ክሎኒክ ሲዥር የምንለው መንገድ ላይ ሰዎች ወድቀው ሲፈራገጡ ለአረፋ መድፈቅ፣ አይን ወደ ላይ ማለት፣ ሽንት መቆጣጠር አለመቻል፣ ያንን ነው የምናውቀው። ግን ብዙ አይነት ፎርሞች አሉት። ልጆች ጋር ብዙ ጊዜ የሚከሰት አብሰን ሲዥር የሚባል አለ፣ ማይክሎኒክ ሲዥር የሚባሉ አሉ፣ ቶኒክ ሲዥር፣ ክሎኒክ ሲዥር ለብቻቸው አሉ፣ አቶኒክ የሚባሉ አሉ እና በጣም ብዙ ሰፊ የሆኑ የሚጥል ህመም አላቸው። ያው ጀነራሊ ማኒፌስቴሽናቸው ምንድን ነው? ሰውየው በአብዛኛው የምናየው ይሄ ማንቀጥቀጥ ስሜቱና እጅና እግርን ማንቀጥቀጥ፣ ማጣፍ፣ መዘርጋት ነገር ወይ ትርትር የሚሉት ነገር እነሱ ምልክቶች ያሳያሉ ማለት ነው። የሚጥል ህመም ወይም ሲዥር ዲስኦርደር የምንለው ህክምና ነው። መድኃኒቶች አሉ ለዚህ ህመም። ምን አይነት የሚጥል ህመም ነው የሚለውን መለየት አለብን። እሱን ከለየን በኋላ ለሚጥሉ ህመም ባህሪውን አጥንተን ምርመራዎችም አሉን። ከኤሌክትሮፊዚዮሎጂክ ኢንቨስቲጌሽን የምንላቸው ምሳሌ ኢኢጂ የሚባላለን፣ ሌላኛው ኤምአርአይ አብረን እንሰራለን፣ ኢሜጅ አድርገን እነሱን እና ክሊኒካል ያሉ መረጃዎችን ሌሎችን መረጃዎችን አብሮ በማካፈል ህመሙን ኤግዛክትሊ የየትኛው የሚጥል አይነት ታይፕ ነው የሚለውን ከለየን በኋላ መድኃኒቶች ተገቢ ሆነዋል በክትትል። እንደውም አብዛኛው ያለ መድኃኒት ማለትም በህክምና ክትትል መድኃኒታቸውን ለረጅም ጊዜ ወስደው መድኃኒት ዶክተር ከማል አሊን እናመሰግናለን። የህይወት ዋስትና ነገ ሳይሆን ዛሬውኑ ለቤተሰብ የሚያበረክቱት የፍቅር ስጦታ ነው። የህይወት ዋስትና ከአዋሽ ይግዙ። አዋሽ ኢንሹራንስ ከእርሶ ጋር ነው ተብላችኋል። አድማጮች ወሬ በቀጥታ የሚተላለፍላችሁ ድልበር ከሚገኘው ሸገር ኤፍኤም 102.1 ነው። ቴክኒሻኑ ዘካሪያስ ገብረ ጨርቆስ ነው። እኔ ተህቦ ንጉሴ ነኝ። አሁን የሀገር ቤት ወሬዎችን ትሰማላችሁ። የሶስተኛ ወይንም የዶክትሬት ዲግሪ ትምህርትና ጥናት በየመስኩ ያሉ ችግሮችን መፍቻ አዲስ እውቀት ወይም የነበረው ላይ እውቀት ተጨማሪ ማግኛ ሊሆን እንደሚገባ የዘርፍ አዋቂዎች ያስረዳሉ። በኢትዮጵያ ይህ የዶክትሬት ትምህርት ጥናት በምን ሁኔታ እየተሰራ ነው? የበረከት አካሉ ወሬ ነው። ኢትዮጵያ ውስጥ የሶስተኛ ዲግሪ ወይም የዶክተሬት ዲግሪ የሚሰጡ የከፍተኛ ትምህርት ተቋማት ቁጥር እየጨመረ መምጣቱ ይነገራል። ታዲያ አሁን ላይ በዩኒቨርሲቲዎች የሚሰጠው የሶስተኛ ዲግሪ ትምህርት ጥራትና የሚሰሩ የምርምር ውጤቶች ጉዳይ ጥያቄ እየተነሳበት ነው። በአዲስ አበባ ዩኒቨርሲቲ የስነ እጽዋት ትምህርት ክፍል መምህሩ ፕሮፌሰር ማስረሻ ፈጠነ የዶክተሬት ዲግሪ ትምህርት ተማሪዎች ምርምር በማድረግ በሚማሩበት የትምህርት ዘርፍ ላይ ያለ ችግር መፍታት ዋነኛ ትኩረት ነው ይላሉ። እንደ ሀገር በዚህ ጉዳይ ላይ ትልቅ ክፍተት መኖሩን የሚናገሩት ፕሮፌሰሩ ብቁ የዶክተሬት ዲግሪ ተማሪዎች እንዳሉ ሁሉ በግፋ በለው የሚመረቁ ተማሪዎችም አሉ ብለዋል። ተመራቂ ተማሪዎች የሚሰሩት የምርምር ስራ ችግር ፈቺ ቢሆንም ኢትዮጵያ ውስጥ ግን በስፋት ይህ ነገር እንደማይስተዋል በክብር ዶክተሬትና በዶክተሬት ትምህርት አሰጣጥ ዙሪያ ጥናት ያደረጉት ፕሮፌሰር ማስረሻ ይናገራሉ። የዶክተሬት ዲግሪ ስልጠና ሰልጣኙ በአንድ የእውቀት መስክ አንድ የእውቀት ክፍተት እንዲሞላ ይጠበቃል። እውቀትን ክፍተት በመሙላት በኩል በእኛ ጋር የተካሄዱ ምርምሮች ይህን ያህል ትልቅ ደረጃ የደረሱ ናቸው ሊባል አይቻልም። ሁሉም በአንድ መደብ ሊመደቡ አይችሉም። አንዳንድ በጣም ትላልቅ ስራ ሰርተው ትላልቅ የእውቀት ክፍተት ሞልተው በታወቁ ጆርናሎች ፓብሊሽ አድርገው የተመረቁ የፒኤችዲ መምህራን፣ የፒኤችዲ ምሩቃን አሉ። በዛው መጠን ደግሞ በተልከሰከሰ መንገድ እንዲሁ ብቻ ተገፋፍተው የጨረሱ አሉ። ጥልቅ ጥናት ያስፈልገዋል። ይሄ ግን የአደባባይ ሀቅ ነው። ሁሉም የሚገባውን ደረጃ ይዞ ይወጣል ብሎ አፉ ሞልቶ የሚናገር ያለ ሰው አይመስለኝም። በጣም ጥሩ ፕሮጀክቶች ሰርተው የመስኩን እውቀት ክፍተት አሟልተው የሚመረቁ በተለያዩ የውጭ ሀገር ጆርናሎችም እያሳተሙ የዩኒቨርሲቲዎቻቸውን ስም እያስጠሩ ያሉ ፒኤችዲ ምሩቃን አሉ። በአዲስ አበባ ዩኒቨርሲቲ በሰፊው
ይሄ አልፎ አልፎ ይታያል። ግን በዛው ልክ ደግሞ ምንም ተገፋፍተው እንዲሁ ብቻ በመስመር እንዲያልፉት የተደረጉ ሰዎች ብዙ ነው ያሉት እና በዚህ በኩል ይህንን ያህል የተሳካ ነው ሙሉ በሙሉ ሊባል አይቻልም። የዶክተሬት ዲግሪ ተማሪዎች የተሻለ ምርምር እንዳይሰሩ ለተማሪዎቹ የሚመደበው በጀት አነስተኛ ነው። ይህ ደግሞ ጥራት ያለው የምርምር ስራ መስራት አያስችልም ባይ ናቸው። ከፕሮጀክቶች ጋር በማያያዝበት ጊዜ አንድ የፒኤችዲ ተማሪ የምርምር ሀሳብ ይዞ መጥቶ በሚሰራበት ጊዜ ከዩኒቨርሲቲ የሚያገኘው በጣም ትንሽ ብር ነው። እንዳልኩ ቅድም 20-30 ሺህ ብር ነበር ለረዥም ጊዜ፣ አሁን ደግሞ 60 ሺህ ሆኗል። በ60 ሺህ በጣም ምንም እዚህ ግባ የሚባል ስራ ሊሰራ አይቻልም። ምናልባት አንዳንድ ጊዜ ብዙ ግብዓት የማይጠይቁ የስነ ጽሁፍ ግምገማ አይነት ስራዎች ከሆኑ ሊሰራ ይሆናል። ግን አብዛኛው ስራ የፋይናንስ ድጋፍ ይጠይቃል። በዚህ ምክንያት ተማሪዎች ብዙ አመት ያስፈልጋቸዋል። በጣም ተቸግረው ነው የሚጨርሱት። የሚፈልጉትን የሚያስቡትን ስለማይሰሩ ያንን ያህል አመርቂ ስራ ሳይሰሩ ሊወጡ ይችላሉ። ስለዚህ ከፕሮጀክት ጋር የተያያዙ ፒኤችዲ ተማሪዎች የተሻለ ውጤት አላቸው። በአሁኑ ጊዜ ግን ይሄ ቴማቲክ ሪሰርች የሚባለው በዩኒቨርሲቲዎች የተጀመረው የምርምር ዘርፍ በዩኒቨርሲቲው ድጋፍ ለተቀናጀ ምርምር የሚሰጥ ድጋፍ። ይሄ የተቀናጀ ምርምር ለፒኤችዲ ተማሪዎች የራሱን የሆነ ቦታ የተውና እዚህ የተቀናጀ ምርምር ውስጥ ፒኤችዲ ተማሪዎች ገብተው ሲሰሩ አንደኛ ትንሽ የተሻለ የፋይናንስ ፕሮብለሙን በሱ ይቋቋሙታል። ሁለተኛ ልክ እንደ ፕሮጀክቶቹ ሁሉ እዚህ ጋም በተተለመ መስመር ውስጥ ስለሚገቡ የተሻለ ውጤታማ ይሆናሉ። የሶስተኛ ዲግሪ ተማሪዎች አሁን ላይ ስራዎች በዓለም አቀፍ የምርምር ጆርናሎች ቢያንስ 2 ስራዎች እንዲያሳትሙ እየተደረገ ነው ያሉት ፕሮፌሰር ማስረሻ ይህም ጥሩ ስራ እንዲሰራ ይረዳልን ብለዋል። ከዚህም ባለፈ በመምህራን የምርምር ስራና ዩኒቨርሲቲዎች በሚያደርጉት የምርምር ስራዎች የሶስተኛ ዲግሪ ተማሪዎች እንዲሳተፉ እየተደረገ መሆኑን ተናግረዋል። መምህራን ምርምር ውስጥ የፒኤችዲ ተማሪዎች እንዲገቡ ማድረግ ነው እንጂ በራሳቸው ብቻ አንድ ምርምር እንዲያካሂዱ ማድረግ በጣም ከባድ ስለሚሆን አንዱ መፍትሄ በዩኒቨርሲቲ ውስጥ ምርምርን ማስፋፋት፣ ተቀናጀው ምርምር ከድህረ ምረቃ ተማሪዎች ከፒኤችዲ ተማሪዎች ጋር እንዲካሄድ ማድረግ፣ በዛም እንዲያልፉ ማድረግ ነው። ሌላው አሁን ጀምሮ ያለው ምንድነው ምርምር ውስጥ የሚያልፉ ፒኤችዲ ተማሪዎች ከመመረቃቸው በፊት በዓለም አቀፍ እውቅና ባላቸው የምርምር መጽሔቶች ላይ ቢያንስ 2 ወረቀቶች እንዲያወጡ ማስገደድ ነው። ይሄ እንግዲህ ተማሪው በጥንቃቄ ዓለም አቀፍ ስታንዳርዱ ጠብቆ እንዲሰራ ያስገድዳል። ይሄ የምርምር ጥራት እንዲኖረው ያደርጋል። አይ ቲንክ በአዲስ አበባ ዩኒቨርሲቲ ይሄ በቅርቡ ተጀምሯል። ኢትዮጵያ ውስጥ የሶስተኛ ዲግሪ ወይም የዶክትሬት ዲግሪ የሚማሩ ተማሪዎች እስከ 7 እና 8 ዓመት ድረስ የሚፈጅባቸው አሉ ያሉት ፕሮፌሰሩ ይህ የሆነ ያለው በቂ ግብዓት ስለማይገኝ ነው ይላሉ። ይህ ችግር እንዲፈታ ካስፈለገ መፍትሄ ያሉትን ሀሳብ እንዲህ ነግረውናል። የፒኤችዲ ተማሪዎች አንደኛ ግብዓቱን አሟልተው የምርምር ስራቸውን ለመስራት ረዥም ጊዜ ስለሚፈጅባቸው በጣም ብዙ ጊዜ ይፈጃል። ሁለተኛ ለመኖርም አስቸጋሪ ሁኔታ ስለሚሆን ብዙዎቹ የፒኤችዲ ተማሪዎች ሌላ ስራም ላይ እየተጠመዱ በዛ ምክንያት ምርምራቸው ላይ ስለማያተኩሩ አንደኛ ምርምራቸውም ይጎዳል፣ ሁለተኛ ረዥም ዓመትም ይፈጅባቸዋል። እስከ 7 ዓመት 8 ዓመት ድረስ ሁሉ ይሄዳሉ። ብዙዎቹ በተለያየ ስራ ውስጥ ተጠምደው እንደውም ትዝም ላላቸው ይችላል አልፎ አልፎ። ይሄ ሁሉ እንግዲህ በቂ ባጀት ወስኖ አደራጅቶ ተማሪዎች ምርምር እንዲሰሩ ምቹ ሁኔታ ባለመፈጠሩ ነው እንጂ ተማሪዎች ቢሟላላቸው እና ደግሞ መኖር የሚያስችላቸው በበቂ መኖር የሚያስችላቸው ሁኔታ ቢፈጠር ወደ ጎን ሂደው ስራ ሰርተው የሚቆዩበትን ጊዜ ላይ ያራዝሙ ይችላሉ እና የተያያዘ ነው። ነገር ግን ሁሉም ከህዝብ ከመንግስት ኃላፊ ሊወርድ አይችልም። ሳይንስና ቴክኖሎጂ እድገት የሚመጣው በሳይንስና ቴክኖሎጂ እድገት ነው። ሳይንስና ቴክኖሎጂ እድገት ደግሞ ከትምህርት ጋራ ከፒኤችዲ ትምህርት ጋራ ሁሉ የተቆራኘ ነው። ማሟላት የግድ ያስፈልጋል። በቂ የሰለጠነ ሰው ኃይል እንድናገኝ ካስፈለገ ሀገሪቱ ውስጥ ያሉ ችግሮች ለመፍታት የምርምር ስራዎች ትልቅ ጠቀሜታ አላቸው ያሉት ፕሮፌሰሩ በተለይም የሶስተኛ ዲግሪ ወይም የዶክትሬት ዲግሪ የሚማሩ ተማሪዎች የሚሰሩት የምርምር ስራ ችግር ፈቺነቱ በሌሎች ሀገራት ትልቅ ቦታ እንደሚይዝ ነግረውናል። ኢትዮጵያ ውስጥም ተመሳሳይ ስራ እንዲሰራ ለማድረግ የሚደረገው በጀትና የሚሰጠው ትኩረት ከፍ ሊል ይገባል ሲሉ አሳስበዋል። የሚኒስትሮች ምክር ቤት በትላንትናው ዕለት ውሳኔ ከሰጠባቸው ጉዳዮች መካከል ግብርናን የተመለከተም ይገኝበታል። በስራ ላይ የነበረው የግብርና ፖሊሲ ከምርትና ምርታማነት ጋር አብሮ መጓዝ ለዘርፉ እድገትም ማነቆ የሆነ አሰራሮችን መለወጥ ማያስፈልጉ
ፖሊሲው በአዲስ ተተክቷል ተብሏል። በሚኒስትሮች ምክር ቤት በትላንትናው ዕለት ለጸደቀው የግብርና ፖሊሲ ምን አዲስ ነገር ይዟል? ፍቅሩ አምባቸው የግብርና ሚኒስቴርን ጠይቀዋል። የሚኒስትሮች ምክር ቤት ባካሄደው 31ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ ተወያይቶ ውሳኔ ካሳለፈባቸው ጉዳዮችም የግብርናው ዘርፍ አንዱ ነው። የግብርናው ዘርፍ ከሌሎች የኢኮኖሚ ዘርፎች ጋር ለማስተሳሰር የተፈጥሮ ሀብትን በመጠበቅና በዘላቂነት ለመጠቀም ያስችላል፣ የግብርና ምርትና ምርታማነትን ያሳድጋል፣ እንዲሁም በገጠር መዋቅራዊ ሽግግር ለማምጣት ያግዛል የተባለለት ረቂቅ ፖሊሲ ተዘጋጅቶ ለምክር ቤቱ ቀርቦ እንዲጸድቅ መደረጉ ተነግሯል። እኛም በዚህ ጉዳይ ላይ ከዚህ ቀደም የነበረው ፖሊሲ ምን አይነት ነበር? የአሁኑ እስከ ነባሩ ፖሊሲ በምን ተሻሽሎ ጸደቀ? የፖሊሲው መሻሻል በዘርፉ ላይ ምን አይነት ለውጦችን ያመጣ ይሆን ብለን የግብርና ሚኒስቴር የሕዝብ ግንኙነት ስራ አስፈጻሚ አቶ ከበደ ላቀውን ጠይቀናል። ይህ ፖሊሲ እንደሚታወቀው ከ1994 አካባቢ የወጣ ነበረ ከለውጡ በፊት። ስለዚህ ይሄ የግብርናና ገጠር ልማት ፖሊሲ አሁን ከጀመርናቸው ምርትና ምርታማነትን ከማሳደግ አኳያ ከምንከተለው የብዝሃ ዘርፍ ኢኮኖሚ ስርዓት ጋር የሚጣጣም ነው ወይ አይደለም የሚለውን ሰፊ ጥናት ሲደረግበት ቆይቷል። በተቻለ መጠን በተለይ እነዚህ የከፍተኛ የግብርና ተመራማሪ የነበሩ ምሁራኖች፣ ተመራማሪዎች እነዚህ ያካተተ ሰፊ ጥናት ሲደረግ ቆይቷል። ስለዚህ አሁን ይህንን ካለው ነባራዊ ሁኔታ አለው ሀገራችን ተጨባጭ ሁኔታ ካለው የአየር ጠባይ ሁኔታ ምርትና ምርታማን ልናሳድግ የምንችልበት መስመር በተለይ አሁን እነዚህ ከዚህ ከለውጡ ማግስት ጀምሮ የጀመርናቸው እንደዚህ እንደ በጋ መስኖ ስንዴ ኢኒሼቲቭ፣ የአረንጓዴ አሻራ፣ የሌማት ትሩፋት እነዚህም በቀረጽናቸው ፖሊሲዎች ተጣጥሞ ሊሄድ የሚችል ባለመሆኑ የግድ መቀየርና እነዚህም የግብርናውን ዘርፍ እድገት ማነቆ የሆኑ አሰራሮችን በሚፈታ መልኩ ሰፊ ጥናት ተደርጎ አሁን በዛሬው ዕለት የግብርናና ገጠር ልማት ፖሊሲያችን በሚኒስትሮች ምክር ቤት እንዲጸድቅ ተደርጓል ማለት ነው። አቶ ከበደ አያይዞም ነባሩ የግብርና ገጠር ልማት ፖሊሲ ከምርትና ምርታማነት ጋር በተያያዘ አንድ መስመር ብቻ መመልከቱ ውጤታማ አላደረገንም ብለዋል። የተፈጥሮ ሀብትን ከመጠበቅና ከመጠቀም አኳያም ብዙ ክፍተቶች እንደነበሩ ተናግረዋል። ለአሰራር እንቅፋት የሆኑት አጠቃላይ ካለው የዚህ የአየር ንብረት ጋር እነሱን እዛ ላይ ትኩረቶች አናሳ መሆን በተለይ ከዚህ ከአረንጓዴ አሻራ ጋር አሁን እነሱን የማሳደግ እንደገና ምርትና ምርታማነትን በምንፈለገው ደረጃ ማለት ስንጠቀምበት አጠቃላይ ስንጠቀም የነበረው የዝናብ በመጠበቅ ነበር። አሁን ግን ምንድነው ያደረግነው? ይሄንን ዝናብ እየጠበቅን በቀጣይ ምርትና ምርታማነትን እናሳድጋለን የሚል አይነት አስተሳሰብ ሊኖር አይገባም። ምንድነው በበጋውም ደግሞ በመስኖ አትክልትና ፍራፍሬ የበጋ መስኖ ስንዴን እያመረትን ደግሞ ምርትና ምርታማነትን በጥራትና በብዛት እያሳደግን የሀገራችን ምጣኔ ሀብታዊ ማሳደግ አለብን። የተፈጥሮ ሀብት መጠበቅና ዘላቂነት መጠቀም የሚያስችል በአጠቃላይ በገጠር መዋቅራዊ ሽግግርን ለማምጣት የሚያግዝ ረቂቅ ፖሊሲ የተዘጋጀው። አዲስ የተሻሻለው ፖሊሲ ምን የተሻለ ነገር ሊፈጥር ይችል ይሆን? ምንስ እንጠብቅ? አቶ ከበደ ተከታዩ ምላሽ ይሰጣሉ። ምንድን ነው ከዚህ የሚጠበቀው የሚለው እንግዲህ ዘርፉን የግብርና ዘርፉን ከሌሎች የኢኮኖሚ ዘርፎች ጋር የበለጠ የሚያስተሳስር የተፈጥሮ ሀብትን መጠበቅና በዘላቂነት መጠቀም የሚያስችል የግብርና ምርትና ምርታማነትን ለማሳደግ እንዲሁም በገጠር መዋቅራዊ ሽግግር ለማምጣት የሚያግዝ ረቂቅ ፖሊሲ ተዘጋጅቶ የቀረበ ለምክር ቤት የቀረበ ነው። ስለዚህ እነዚህን ሶስት ነገሮችን መሰረት ያደረገ ነውና በዚህ መሰረት ደግሞ ምርትና ምርታማነት በምንፈልገው ደረጃ አሳድገን አጠቃላይ አሁን ካለው የሕዝብ ቁጥርና አጠቃላይ እያመረት ነው ካለው ጋር በሚጣጣም መልኩ በተለይ የሀገራችን ምጣኔ ሀብት እድገት ከፍ ሊያደርግ በሚችል መልኩ ሰፊ ጥናት ሰፊ ጊዜ ተወስዶበት ሲዘጋጅ ቆይቷል። በዛሬው ዕለት ደግሞ ያው በሚኒስትሮች ምክር ቤት እንዲጸድቅ ተደርጓል ማለት ነው። አዲሱ ረቂቅ ፖሊሲ በግብርና ባለሙያዎችና ተመራማሪዎች እንዲሁም በዘርፉ ምሁራን ጥናት እንደተደረገበት ሰምተናል። የተከበራችሁ አድማጮቻችን ሸገር ላይ ናችሁ። ከማለዳው ጀምሮ የተለያየ መረጃዎችን እየነገርናችሁ ቆየንና እናንተም በ011 127 54 54 ላይ
በስልካችሁ ሀሳብ አስተያየቶቻችሁን እየነገራችሁ ነበር። ግርማ ፍሳን አግኝታችሁታል። እሱም የእናንተን ሀሳብ እና እንዲጠየቅላችሁ የፈለጋችሁትን ጠይቆ ሰምቶ የሚመለከታቸውን የስራ ኃላፊዎች ጠይቆ ተመልሷል። ወደ ማንም ጠይቅሎ ዝግጅት እናልፋለን። ይህንን ዝግጅት እንድትሰሙለት የጋበዛችሁ አዲስ ኢንተርናሽናል ባንክ ነው። ወደ ዝግጅቱ ማንን ምን እንጠይቀለው? ደሳለኝ ከዚሁ ከአዲስ አበባ ጥያቄ ከዚህ በፊት የዛሬ 2 ሳምንት አካባቢ መገናኛ አካባቢ የተለያዩ ስራ የሚያገናኙ ኤጀንቶች አሉና የሚለጥፉ ድርጅቶች አሉ። እነሱ አገናኝተውኝ ስራ ብዬ ሄጄ ገንዘብ ኮሚሽን ተቀብለውኝ በኋላ ንግድ ፍቃዳቸውን ሳጣራ የሚሰሩበት ንግድ ፍቃድና ተማሩበት ስራ አንድ አይደለም። ከዛ ገንዘቤን ስጠይቃቸው አመላልሰውኝ እንደዚህ ተቀብለውኝ ነበርና እኔ ብቻ አይደለም ሌሎች ብዙ የተጭበረበሩ ሰዎች አሉ ብዬ እስከነ ማስረጃው ለቦሌ ክፍለ ከተማ ንግድ ቢሮ የዛሬ 2 ሳምንት ማስረጃውን አያይዤ ውስጥ ይፈትቻቸው ነበር። እነሱም ጉዳዩን አይተን ለአንተ የደረስንበትን እናሳውቃለን ብለውኝ ነበር። በተደጋጋሚ ሲደውልላቸው ያሉኝ ገና ስራ በዝቶብን ነው እያሉ ነው። ግን እስካሁን ድረስ በህብረተሰቡ እንደዚሁ ሰው ስራ አጥቶ በሚፈልግበት ወቅት ገንዘብ እየተቀበሏቸው እያጭበረበሩ ለፖሊስ እንኳን እዛ አካባቢ ሳመለክት እኛን አይመለከተንም፣ እንደዚህ አይነት ነገር ብዙ ጊዜ ይመጣል፣ እኛ ጋር ግን እኛን ስለማይመለከተን ምንም ማድረግ አንችልም ብለው ለንግድ ቢሮ ሳመለክት ግን ንግድ ቢሮ እኛን ይመለከተናል፣ እኛ እርምጃ እንወስዳለን ብለው ነበር። ግን ምንም እርምጃ አልወሰዱም እና የደረሱበትንም ስላላሳወቁኝ ምናልባት በእናንተ በኩል እንዲጠየቅልኝ ብዬ ነው። ጠይቅሎታለሁ። ግን የወጣው ማስታወቂያ ያው ንግድ ፍቃዱንም ተመልክቻለሁኝ ብለውኛል። ንግድ ፍቃዱ በማን ስም ነው የወጣው? ምን ይላል? የተለያዩ ስራዎችን እንደሚያገናኙ የተለያዩ ብዙ ስራዎች ነው የለጠፉት። በእርግጥ እዛ ላይ አሁን መዘርዘር የማልችላቸው ብዙ ስራዎች አሉ። ለምንድን ነው መዘርዘር የማይችሉት? ስማቸውን አላስታውስ። ጠቅላላ ስራ ኮሚሽን ብለው የወጣ ኤጀንቶች ናቸው። እርስዎ በምን ሙያ ነበረ ስራ የፈለጉት ወይም አገናኙኝ ያሉት? በግራፊክስ ሙያ ነበር። እናገናኝሃለን ብለውኝ ገንዘብ የተቀበሉኝ ሐሰት መሆኑን ሳውቅ እጅ ካስታ ለፖሊስ አሳውቃለሁ ስል ገንዘቤን ሰጥተውኛል። እርስዎ ስንት ብር ከፈሉ ወይም ስንት ብር ነው የሰጡት? እኔ የተቀበሉት 700 ብር ነው። ስትቀጠር ደግሞ 20% ትከፍላለህ ብለውኝ ነው። ከእኔም ውጪ ደግሞ እዛ ጋር ሲንከራተቱ የነበሩ ሰዎች አሉ። በተጨማሪ ስልካቸውን የያዝኳቸው ሰዎች አሉ። ቅድም ተመለከትኩት ያሉኝ ንግድ ፍቃድ በምን ስራ ሰርተው እንዲሰሩ ተፈቀደላቸው ይላል። ንግድ ፍቃዱ የሚለው የንጽህናና ኮስሞቲክስ ችርቻሮ ንግድ ነው የሚለው። የቦሌ ንግድ ጽሕፈት ቤት በወረዳ 3 የወጣ ንግድ ፍቃድ ነው ይሄ ንግድ ፍቃዱ። ጥቆማዎትን ያቀረቡት ለቦሌ ክፍለ ከተማ ወረዳ 3 ነው ወይስ ለክፍለ ከተማው? ለክፍለ ከተማው ንግድ ቢሮ ነው እጂ ጥቆማውን የሰጠው። ጥቆማውን የተቀበሉትን ባለሙያ ያስታውሷቸዋል? አቶ በኃይሉ ይባላሉ። ጥቆማውን የተቀበሉኝ እሳቸው ናቸው። እኛን ይመለከታል፣ እኛንን እርምጃ የምንወስደው ስላሉኝ። መልካም፣ ልጠይቃቸው። የተከበራችሁና የተወደዳችሁ አድማጫችን ላቀረቡት ጥያቄ ምላሽ እንዲሰጡ በቦሌ ክፍለ ከተማ ንግድ ጽሕፈት ቤት ስር ጉዳዩን ያውቁታል የተባሉት የንግድ ምዝገባ የደንበኞች አገልግሎት ቡድን መሪ የሆኑትን አቶ በኃይሉ ዘለቀን አገኘኋቸው። ጤና ይስጥልኝ አቶ በኃይሉ፣ እንደምናደሩም? አብሮ ይስጥልን፣ እግዚአብሔር ይመስገን። አቶ በኃይሉ ቀደም ሲል የቀረበውን የአድማጫችንን ጥያቄም ቅሬታም ሰምተዋል። ይህን ጉዳይ ያውቁታል? አዎ፣ አሁን ካዳመጥኩት አውቀዋለሁ። እስቲ ምን እንደተፈጠረ ይንገሩን። ባለ ጉዳዩ አሁን ቅድም በግልጽ ሲዘረዝር የነበረው ባለ ጉዳይ ቅሬታውን እኛ ጋር ይዞ መጥቷል። በትክክል ማቅረብ የሚያስፈልገውንም ማስረጃ ይዞ መጥቷል። ያው እኛ ጋር ዋናው የእኛ ስራ ተግባራችን የንግድ ምዝገባ ፍቃድ አገልግሎት ነው የሚሰጠው። ስራዎቻችን ኦንላይን ነው። እንደነዚህ አይነት ቅሬታዎች ሲመጡ ግን ቅሬታዎችን ሌላ ቡድን አለ ከኛው ጋር አብሮ በንግድ ጽሕፈት ቤት ከ5 ቡድኖች አንዱ የኢንስፔክሽን አገልግሎት የሚሰራ ቡድን አለ። ለዚህ ኢንስፔክሽን አገልግሎት ለሚሰራ ቡድን ደብዳቤውን ወደዛ እንዲመራ አድርጌዋለሁ። ነገር ግን የደረሰበትን በእርግጠኝነት አሁን አላውቀውም። ምክንያቱም ያ ቡድን ራሱን የቻለ ቡድን ስለሆነ አሁን ከእናንተ ከመጣ ዛሬ አርብ ነው። ዛሬውን ተከታትለን ያለውን ነገር መረጃ ወይም የደረሰበትን ሁኔታ መናገር እንችላለን። አቶ በኃይሉ ከኛ ባይመጣስ ተገልጋይ የአድማጭ ወይም ደግሞ የነዋሪዎች ቅሬታ ሲመጣ የግድ በሚዲያ በኩል ካልሆነ ችግሩን ለመፍታት ወይም ደግሞ ጥያቄውን ትኩረት ሰጥቶ መስራት አትችሉም ማለት ነው? ካላችሁ ኃላፊነት በተለይ ደግሞ እርሶ ስለተቀበሉም ጭምር ትክክል የሰሩ ይመስሎታል? አይ እሱ ምንድን መሰለህ እኛ ጋር እዚህ አሁን እኔ የማገለግልበት ክፍል የንግድ ምዝገባ ፍቃድ ቡድን ነው። ፍቃድ ነው የምትሰጠው። ፍቃድ ትመልሳለህ፣ ታግዳለህ፣ ትሰርዛለህ። ነገር ግን
ቁጥጥሩን የሚያካሂዱ ደግሞ ራሱን የቻለ ሌላ ዘርፍ አለ፣ ክፍል አለ። ያ ክፍል መልስ አለመሰጠቱ ትክክል አይደለም። ቶሎ መልስ መሰጠት አለበት የሚለውን ነው። ለምን ተቀበሏቸው? ቅሬታውን መቀበልስ የእርስዎ የሚመሩት ቡድን ኃላፊነት ነው? ምን አለት ልክ ነህ። ቀጥታ ወደዛ መምራት ይቻላል። ወደዛ ስትመራው ደግሞ ባለጉዳይ ይጉላል። አሁንም እኮ አልቀረም ጉላላት እኮ አሁንም አልቀረም። እኛ ክፍሉ ስለሆነ እኛ ምንድነው ቶሎ ማድረስ አለ። ከኛ የሚፈለገው ነገር ቅሬታውን ተቀብሎ ቅሬታ አቅራቢው ለሚመለከተው ሰው ነው መስጠት ያለበት። ቢጉላላም ባይጉላላም መጉላላቱን በሌላ ነገር ማስቀረት ይቻላል። ንግድ ፍቃዱን ካወጡት ጋር ትተዋወቃላችሁ የሚል ስም አያሰጥም። እንደዚህ አይነት ነገር ቅሬታ ቀርቦ ቅሬታውን እንዲህ የሚያጓትት ባለሙያ ቢያጋጥመኝ ለነዛ ሰው ወግኖ ወይም ለነሱ እየነገረ ነው የሚል መደምደሚያ ላይ ደርሳለሁ። በምን መረጃ ወንጀል እየተሰራ ነው የሚል አሳማኝ መረጃና ማስረጃ ይዘው ቀርበዋል ባለ ጉዳዩ አሉኝ። እርሶ ራሱ ወንጀል አይደለም ይሄ የአሰራር ግድፈት ነው። ምን ማለት ነው? የማይሰሩትን ስራ ሰራለሁ፣ የማያስገኙትን ስራ አስገኛለሁ እያሉ እያጭበረበሩ ገንዘብ መውሰድ ወንጀል አይደለም እንዴ? ምን ማለት ነው ወንጀል አይደለም ሲሉ? ከተሰጠው የንግድ ፍቃድ ውጪ ሲሰራ ተገኝቷል የሚል ነው። እኛ ምን ተረጉመው ማለት እኮ ወንጀል እኮ ነው። ስለዚህ ቆይ አይደለም በዚህ ንግባ ባንጃቶ በኃይሉ ይሄ ወንጀል አይደለም እንዴ? እኛ አስተዳደራዊ እርምጃ ነው የምንወስደው። ከተሰጠው ንግድ ፍቃድ ውጪ ሌላ የንግድ ስራ ሲሰራ የሚገኝ ግለሰብ ህገወጥ ነው። ህገወጥነት ወንጀል ነው። ይሄ አስተዳደራዊ እርምጃ ነው የሚወሰደው ተብሎ ነው የሚታለፈው። በኋላ ላይ ምን ይሉኛል? እናሽገዋለን ይሉኛል። ምን ማለት ነው? ቡናና ሻይ ለመሸጥ ንግድ ፍቃድ ያወጣ ሰው የአልኮል መጠጦችን ሲሸጥ የአሰራር ግድፈት ተብሎ ነው እንደሚታለፈው። ገና እኮ ነው አላረጋገጥም። ባላረጋገጥከው ነገር ወንጀል ነው ብለህ አትፈርድ። እርሱ አረጋግጡ እኮ አሳማኝ ማስረጃና መረጃ ይዘው መጥቷል። ማስረጃው መጥቷል። ማስረጃውን በኢንስፔክሽን ሲረጋገጥ ነው ያ ሰውዬ ሰርቷል አልሰራም ብለን ታረጋግጥ። እስከዛ ወንጀል እየሰራ ይቀጥላል። ኖ እንዴት? የኢንስፔክሽን ቡድኑ ሄዶ ክትትል አድርጎ ክትትሉን ካደረገ በኋላ በሚያመጣው ውጤት ነው ውሳኔ የሚወሰነው። ኢንስፔክሽኑ ጋር ራሱ እኮ ተጓቷል መሄዱ። እንደገና ደግሞ እርግጠኛ ነው ደርሷል እዛ። እኔ አይደለሁም እንዴ? እኔ እኮ ነኝ አሁን ሰጠው እያልኩ ነገር። ከሰጡማ ተከታትለው የማስፈጸምም ግዴታም ኃላፊነትም ነበረቦት። አንደኛ ቅሬታ መቀበል ስራው አልነበረም። እንዲያው በፍላጎቶ ወይም ደግሞ የስራ ተነሳሽነት ኖሮት ከተቀበሉ ደግሞ ጉዳዩን እንዴት እንደሆነ ምን እንደደረሰ እንኳን ማሳወቅ አለበት። እንደ ኃላፊም ብቻ ሳይሆን እንደ አንድ ዜጋም ይሄ እኮ ትኩረት የሚሰጠው ጉዳይ ነው። ለምን እርሶ ቸል እንዳሉት አልገባኝም። ቅሬታዎችን ለሚመለከተው ክፍል አካል አደረስን። ያን ነገር ግን የደረሰበትን ግን መረጃው የለኝም። አሁን ምንም አያሳምንም የሚነግሩኝ ያለው። ለመሆኑ ስንት ቀን ፈጅቷል ይህን ቅሬታ ተቀብለው ወደ ኢንስፔክሽን ከላኩት? እርግጠኛ አይደለሁም። አሁን ኢንስፔክሽን የሚመራው በማን ነው? የቦሌ ክፍለ ከተማ ኢንስፔክሽን ቡድን አቶ መስፍን ይባላል። እሺ፣ በኢንስፔክሽን ተረጋግጠው ይመጣ እርሱ ያሉበት ክፍል ምንድን ነው የሚያደርገው? ልክ የዚህ የኢንስፔክሽን ቡድኑ ጉዳዩን አጣርቶ ልክ እንደመጣ ከተሰጠው ንግድ ፍቃድ ውጪ ሲነግድ የተገኘ ነው ከተባለ የንግድ ፍቃዱን እናግዳለን። በቃ እንትኑ እኛ መካገድን በኋላ ያ የኢንስፔክሽን ቡድን እንደሚያደርገው የዛ የሚሰራበትን ክፍል እንዲታሸግ ይደረጋል። ከዛ በኋላ ሰውየው በሚያቀርበው ራሱ ከሱም የምንቀበለው መረጃ ይኖራል። በዛ በሚያቀርበው መረጃ መሰረት እንደ አስፈላጊነቱ እስከ 1 ወር ድረስ ሊታሸግ ይችላል። በኢንስፔክሽን አሰራር መሰረት። አቶ በኃይሉ ዘለቀ በቦሌ ክፍለ ከተማ የንግድ ምዝገባ ደንበኞች አገልግሎት ቡድን መሪ፣ በጣም አመሰግናለሁ። መልካም ቀን ይሁንልዎ። ምንም አይደለም። እኔም አመሰግናለሁ። አድማጮች፣ በዚህ ጉዳይ ላይ ይመለከታቸዋል የተባሉት ቅሬታውን ሰምተው ምላሽ መስጠት አለባቸው የተባሉት አቶ መስፍን አዴሳ ናቸው። አቶ መስፍንና አቶ መስፍን አዴሳ ከአቶ በኃይሉ እኔ እንደምደውል መረጃ ደርሷቸው ነበረ። ያለማጋነን ከ27 ጊዜ በላይ በተደጋጋሚ የእጅ ስልካቸው ላይ ብደውል አላነሱልኝም። ግን በሞባይል ደግሞ ስደውል አነሱት። ሃሎ ካሉ በኋላ እኔ ሞኔን ስናገር ዘጉት ስልካቸውን። ቦሌ ክፍለ ከተማ ንግድ ጽሕፈት ቤት ኃላፊዋ ወይዘሮ ጤባ ሽኩር ይባላሉ። እሳቸውንም ቢሆን መረጃ ለመቀበል እንዲሁም መረጃ ለማስተላለፍ ያረኩት ጥረት ከእሳቸው ቀናነት አለመሆን ሊሳካ አልቻለም። ወይዘሮ ጤባ የእኚህ ኃላፊን ስልክ ሰጥተውኝ ነበረ። ከዚህ በኋላ የተፈጠረውን ነገር ደግሞ መልሼ እደውልልዎታለሁ ብያቸው ነበረ። ገና ቤት ነኝ አልገባውም ስራ ምናምን አሉኝ። እንዲህ አይነት ምላሽ ሰጡኝ። ባሉበት ቦታ ሆነው ቢሰሙ ብያቸው ነበረ። ወይዘሮ ጤባ ሽኩር የቦሌ ክፍለ ከተማ የንግድ ጽሕፈት ቤት ኃላፊ ለዚህ መረጃ አልሰሙትም፣ ግን ፈቃደኛ አልሆኑም። በነገራችን ላይ ቦሌ ክፍለ ከተማ አሁን ባለው ሁኔታ ከዋና ስራ አስፈጻሚ ወይዘሮ ዓለምፀሐይ ሽፈራው እና ከነዋሪዎች ምዝገባ ጽሕፈት
ይቅርታ ጽሕፈት ቤት ኃላፊ በስተቀር ስልክ የማያነሱ የስራ ኃላፊዎች ያሉበት ነው። ነገሩን ደግሞ ያጓትታሉ። ክፍለ ከተማው ስራ አስፈጻሚ ይሄን ይመለከቱታል ብዬ ተስፋ አደርጋለሁ። ከዛ ይልቅ ግን በየወረዳው ቦሌ ክፍለ ከተማ በየወረዳው ያለው ቀናነት የስራ ኃላፊዎች የሚሰጡት ምላሽ በጣም ደግሞ በተቃራኒ ጥሩ ነው። በተለይ አንድ ወረዳ ላይ ነው ቦሌ ላይ እንዲሁ ክፍተት አለ የምለው ወረዳ ለጊዜው በብዙሃኑ ስለሚሸፈን እሱ ወረዳ ይቀር ከክፍለ ከተማ ላይ ያሉ ግን የጽሕፈት ቤት ኃላፊዎች ከሶስት የጽሕፈት ቤት ኃላፊ በስተቀር ሁሉም ለመገናኛ ብዙሃን እንትናቸው ቢሮአቸው ዝግ እንደሆነ ነው የደረስኩበት። ወደ ጉዳዩ ስንመለስ ግን ወንጀል የተሰራው ይህን ጉዳይ ተከታትሎ እንዲያው እኛ ኃላፊ ሲጀመርም ጉዳያቸው አልነበረም። እንዲያው እንደ ዜጋ እኛ ሰውዬ ቅሬታ ያቀረቡት ብራቸው ተመልሷል፣ በእኔ ደረሰው ሌላ እንዳይደርስበት ነው። ይህን ደግሞ የመንግስት የስራ ኃላፊዎች ተከታትለው ማስፈጸም ነበረባቸው፣ ሳይሆን ቀርቷል። ሆኖም ይሄ ጉዳይ ስላልተጠናቀቀ ይሄ ፕሮግራም እንደተጠናቀቀ የቦሌ ክፍለ ከተማ የንግድ ጽሕፈት ቤት ኃላፊ ወይዘሮ ጠይባ ሽኩር ጋር በድጋሚ ጉዳዩን ደግሞ ይዘውታል የተባሉት አቶ መስፍን አዲሳ ጋር ደውላለሁ። እየሰሙ ይሆናል ብዬ ገምታለሁ። ተመልሼ ስደውል ስልክ ያነሳሉ ብዬ ተስፋ አድርጋለሁ። የዛሬውና የዚህ ሳምንት የማንም እንጠይቅለው ዝግጅታችን ይኸው ነበር። ግርማን ያንተን አመሰግናለሁ። አዲስ ኢንተርናሽናል ባንክ ይህን ዝግጅት እንድትሰሙለት ጋብዟችኋል። እናመሰግናለን። ማንን ምን እንጠይቅለው? ዘውትር ከሰኞ እስከ ዓርብ በሸገር ማለዳ ማንን ምን እንጠይቅለው? አድማጮች አሁን ታሪክን የዋሊት እንላችኋለን። ንጋቱ ሙሉ ይነግራችኋል። ታሪክን የዋሊት የቀድሞ የላይቤሪያ ፕሬዝዳንት ቻርልስ ቴይለር የጥፋተኝነት ውሳኔ የተሰጠው የዛሬ 12 ዓመት ልክ በዛሬው ዕለት ነበር። ዓለም አቀፉ የወንጀለኞች ፍርድ ቤት በቻርልስ ቴይለር ላይ የጥፋተኝነት ውሳኔ የሰጠ ሲሆን በሥልጣን ላይ በነበረበት ጊዜ አሰቃቂ ጦርነት እንዲቀሰቀስና በሰው ልጆች ስብዕና ላይ ወንጀል እንዲሠራ አድርጓል ብሎ ነው። በሴራሊዮን የእርስ በርስ ጦርነት አስገድዶ መድፈርና የአካል መቁረጥ ወንጀል ከሚፈጽሙ ታጣቂዎች ጋር መተባበሩና መርዳቱም ጥፋተኛ አድርጎታል። የቻርልስ ቴይለር የወንጀል ታሪክ የሚጀምረው በቁጥጥር ስር ከዋለበት የአሜሪካ ፍርድ ቤት ተለቆ ከተመለሰ በኋላ ነው። በሊቢያ የብሔራዊ አርበኞች ግንባርን ከመሠረተ በኋላ ያደራጃቸውን ሚሊሻዎችን እየመራ ፕሬዝዳንት ሳሙኤል ዶን በኃይል ለማስወገድ ችሏል። ነገር ግን ሳሙኤል ቢወገድም የተለያዩ የጦር አበጋዞች በፈጠሩት የሥልጣን ፍላጎት ላይቤሪያ መራር በሆነ የእርስ በርስ ጦርነት ተዘፈቀች። ከ200 ሺህ በላይ ላይቤሪያን ተገድለው ከአገሪቱ ሕዝብ ከግማሽ በላዩ ተሰደደ። ሰላም ለማውረድ በተደረገው ድርድር ቻርልስ ቴይለር ፕሬዝዳንት ሆነ። ሥልጣን ሲይዝ የአመፅ ትግል በሚያካሄድበት ወቅት እርዳታውን ነፍጎኛል የሚለውን የሴራሊዮን መንግሥት ለማስወገድ ለሚፈልጉ ታጣቂዎች የስንቅና ትጥቅ አቅራቢ ሆነ። የሴራሊዮንን አልማዝ ለማግኘት የጦር መሣሪያ እየሸጠ በአሰቃቂ የእርስ በርስ ጦርነት ለተዘፈቁት አማጽያን ረዳት ሆነ። በጦርነቱም 50 ሺህ ሴራሊዮናውያን ሲገደሉ በሺዎች የሚቆጠሩት በአካላቸው ላይ የጭካኔ እርምጃ የተወሰደባቸው ናቸው። ቴይለር የሚደግፋቸው ታጣቂዎች ከንፈር የሚቆርጡ ከሞት የተረፉትንም የግል ባሮቻቸው የሚያደርጉና ሕፃናትን ለወታደርነት የሚመለምሉ ነበሩ። በላይቤሪያም የእርስ በርስ ጦርነቱ ስለተባባሰ ቴይለር ሥልጣን ለቆ በናይጄሪያ በስደተኝነት እንዲቀመጥ ስምምነት ላይ ተደረሰ። ጥቂት ቆይቶ ከተቀመጠበት አምልጦ ወደ ላይቤሪያ ለመግባት ሲል ተያዘ ተብሎ ታሰረ። በዓለም አቀፉ የወንጀለኞች ፍርድ ቤት ተከሶ ቀረበ። ቴይለር ክዶ ቢከራከርም 115 ምስክሮች በሰጡት ቃል መሠረትና በቀረበበት ሰነድ ከ12 ዓመታት በፊት ልክ በዛሬዋ ቀን ጥፋተኛ ነው ተባለ። የ50 ዓመት እስራት ተፈርዶበት በእንግሊዝ እስር ቤት ቅጣቱን እየተቀበለ ነው። ቻርልስ ቴይለር በዓለም አቀፉ ፍርድ ቤት ወንጀለኛ ለመባል ከኑረምበርጉ የናዚ አባላት ችሎት ወዲህ የመጀመሪያው የሀገር መሪ ነው። የተከበራችሁ አድማጮቻችን ከማለዳ ጀምሮ ስንነግራችሁ የቆየው ዝግጅት አሁን ነግረናችሁ አበቃንና ተደመደመ። ሬዲዮናችሁ እስከ ምሽት 6 ሰዓት ድረስ አየር ላይ ይቆያል። ቴክኒሻኑ ዘካርያስ ገብረ ጨርቆስ ነው። እኔ ተህቦ ንጉሴ ነኝ። በቻላችሁት መጠን ከኛ ጋር እንድትሆኑ እንፈልጋለን። በሰላም ሁሉ